ሙስሊም ነኝ በአጋጣሚ ነው የገባሁት አውርደኝ። አይ ችግር የለውም። ኧረ ምን አይ ስምህ ሁሉ የእርሱ ይላልና ሁሉ ከእርሱ በእርሱ ለእርሱ ነው የሚል ስም ብዙ ጊዜ ክርስቲያኖች ናቸው የሚጠቀሙት። አይዋ ሰለምቴ ነህ? ሰለምቴ ነህ? ኧረ አይደለሁም። ኦኬ አይ ስም የእነሱ አይነት ነው የሚመስለው። ለማንኛውም ችግር የለውም። ሪኮስት መቀመጥ ትችላለህ። ማንም እንትን የሚል የለ። እሺ የሚያገደ የለ። እሺ ሚስ ዲምፕል ሃኒ እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። እንዴት ነህ? ሰላም ነሽ? አለን። ፈረንጆች አሁን እንዴት ነሽ ምናምን ቢሉሽ እግዚአብሔር ይመስገን ነው የምትይው? ፈረንጆች አሁን እንዴት ነሽ ምናምን ቢሉሽ ምንድን ነው የምትይው? እግዚአብሔር ይመስገን ነው የምለው። በምን ያውቃሉ? በምን ያውቃሉ? እግዚአብሔር ይመስገን ብትይ ምን አሁን ይገባቸዋል? እግዚአብሔር ይመስገን የሚለው እና ጂሰስ ነው ማለት ያለብኝ እኮ ምን ታያለሽ ነው እኮ ብለሽ አሁን እኛ አሁን ለምሳሌ እንዴት ነህ ምናምን ቢሉት አልሐምዱሊላህ እላለሁ። ምን እንደማለት እንደፈለኩኝ ሁሉም ሰው ያውቀዋል በዓለም አቀፍ ደረጃ። ማለትም አልሐምዱሊላህ ስል ምን ማለት እንደሆነ ያውቃሉ። ከዛ አምላክሽ ማን ነው ስትያቸው ደግሞ አላህ ስትያቸው ምንም ብለው ያውቃሉ። አሁን እግዚአብሔር ነው አምላኬ ብታያቸው ምንድነው ምናምን ይልሻል። ማን ነው ስሙ ማን ነው? ባይብል ላይ ያለ መጽሐፋችን ላይ ምናምን ብለው ሊጠይቁሽ ላይ ይችላሉ። እግዚአብሔር ብለው ማለት እግዚአብሔር ማለት የሁለት ቃላት ውቅር ነው። እግዚእ ማለት ጌታ ማለት ነው። ትርጉሙን ታውቂዋለሽ። ብሔር ማለት ሀገር ማለት የሀገር ጌታ ማለት ነው። እና የሀገርሽ ጌታ ነው። ከሀገርሽ ያው ቦሌ ኤርፖርት ላይ ያቆማል ማለት ነው። ቦሌ ኤርፖርት ስትወጪ ማንም የሚያውቀው የለም። ስለዚህ የሀገርሽ ጌታ ነው ማለት ነው። ከሀገርሽ ውጭ አይሰራም ማለት ነው። አንዬ እነሱ ባይብል ላይ ያለው እግዚአብሔር ማን ይለያል? እግዚአብሔር አይደለም ስሙ? እግዚአብሔር አይሉትም እነሱ። እግዚአብሔር የሚለው ግዕዝ እኮ ነው ቋንቋው። ራስ ነቢያትም ሐዋርያትም እግዚአብሔርን አያውቁትም እኮ። እግዚአብሔር የሚለውን ቃል አያውቁትም ቃሉ ማለት ነው። እግዚአብሔር የሚለውን አይደንቲቲ ከሆነ ያውቁታል። እውነት ነው። እግዚአብሔር የሚባለው አይደንቲቲ እና እኛ አላህ የምንለው አይደንቲቲ አንድ አይደንቲቲ ነው ያለው። ሁለት አይደንቲቲ የለም። እናንተ ልጅ አለው ትላላችሁ፣ እኛ ልጅ የለውም እንላለን። ልዩነታችን እሱ ነው። ስለ አንድ ነገር ከሆነ የምናወራው እንደዛ ነው የሚሆነው። ለምሳሌ ሃና እና ሚስ ዲምፕል ስንት ማንነት ናቸው? ስንት አይደንቲቲ ናቸው? ሁለት አይደለ? ሁለት ነው። ስለዚህ ስለ ሃና ሳወራ ስለማን እያወራው አይደለም? ስለ ሚስ ዲምፕል እያወራው አይደለም። በቃ ሁለት የተለያየ ማንነት ናቸው። ገባሽ? እናንተ ልጅ አለው ስለምትሉትና እኛ ልጅ የለውም ስለምን ነው የምናወራው? ስለ አንድ አይደንቲቲ ከሆነ አዎ፣ ስለ ሁለት ከሆነ እንደዛ አይደለም። እነዛ ልጅ ቁርአን ላይ ሱረቱ ካፍ ምዕራፍ 18 ቁጥር 4 እና 5 ላይ እነዚያ ልጅ ይዟል ያሉትን ሊያስጠነቅቅ አወረደው። አላህ ልጅ ምን አላለ? አላህ ልጅ ምን አላለም? አልያዘም ይላል ቁርአን። ይዟልና አልያዘም የሚሉት ስለ አንድ ማንነት ነው እያወራን ያለ ነው። ከዛ አንጻር ነው ራሱ ማለት ነው። እና አላህ የሚለውን ስም ሳይሆን እግዚአብሔር የሚለውን ስም ነቢያትም ሐዋርያቶችም አያውቁትም። እግዚአብሔር የሚለውን ስም ማለት ነው። ገባሽ? እግዚአብሔር የሚለው ኢትዮጵያውያኖች ያወጡለት ስም ነው። ንጉስ ኢዛና ነው ያበረከተው ይህን ስም። ቤት ቪዲዮ እንትን ብለኸኝ አልተመቸኝም ለመስማትም ማለት የሆነ ቪዲዮ ከፍተህልኝም ነበረ። አዎ ቆይ ላሰማሽ። እግዚአብሔር የሚለውን ስም ማን የሰጠን? ጣዖት አምላኪ ሰው ነው የሰጠን። ጣዖት አምላኪ ነው የሰጠን። እሺ እስቲ ላሰማሽ ስሚ። የኢዛና ድንጋዮች ላይ ነበር። በድንጋይ ላይ ጽሁፎቹ ላይ ተመስርተን ካየነው ንጉስ ኢዛና በመጀመሪያ ጣዖታትን ያመልክ ነበረ። የፀሐይ አምላክ፣ የጨረቃ አምላክ ተብለው የሚጠሩ አምልኮች እንግዲህ ነበሩ በዛ ዘመን። ምናልባት ኢትዮጵያ ጣዖት አምልኮ የምታመልክበት ዘመን ነበር የሚለው በቤተክርስቲያን መጽሐፍት በግልጽ የተጻፈ ነው። አንዳንድ ሰው ፌንድ ሊያደርገው ይችላል፣ ግን ይሄ በግልጽ የተጻፈ ነው። ቅዱስ አባ ጊዮርጊስ ዘጋስጫ እና በኃይለ እግዚአ ሰማይ ወምድር የሚለውን ስም ኢዛና እግዚአብሔር የሚለውን አምላክን የምንጠራበትን ስያሜ ያበረከተልንም እሱ ነው። ኢዛና በዚህ ሰማሽው?
ማን ያበረከተልን? እግዚአብሔር የሚለውን ስም ያበረከተልን ማን ነው? ጣዖት አምላኪ የነበረው ኢዛና የሚባል ሰው ነው። ይወጣች ያበረከተልን ነው። የተመለሻ እኔ እና የተመለሽ ኦኬ ጥሩ ተመለሽ። አንዳንድ አሳዩት። አንዳንድ አሳይና ግቢ። ኦኬ እስከዛ ድረስ ዲያቆኑን እናወራው። አሰላሙ አለይኩም ዲያቆን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነው? አላህ አልሐምዱሊላህ። ዲያቆን ነበርክ? ዲያቆን ነበርኩ ኡስታዝ። አዎ ቆይቻለሁ። ካየሁ ዲያቆና ተቀብለሃል? አዎ በጣም ቆይቻለሁ። ከመቀበል ራሱ አገልግዬ ምናምን ብዙ አገልግያለሁ። ኦኬ ድባብ ቤት ነበርክ? ንባብ ቤትም አይደለም፣ ያው በዲቁና ብቻ አገለግላለሁ፣ ቀድሳለሁ፣ ቅዳሴ ምናምን ነገር። ኦኬ አሪፍ ነው ማሻአላ። አሁን ቁርአን እየቀራ ነው? እየቀራው ነው። ማሻአላ በርታ፣ አላህ ያበርታ። አሚን አሚን። አላህ ያበርታ፣ በርታ። ለኛም ዱዓ አድርግልን። ኧረ እናንተም ዱዓ አድርጉልኝ። ወላሂ ብዙ ጊዜ ኡስታዝ ከመጽሐፍ ህትመት ጊዜ ጀምሮ ብዙ ጊዜ በጣም ነው መከታተል። ንጽጽር ቤትም ገባለሁ ሁሌም። በቃ ኡስታዝ ዋሂድን በጣም ነው ማደንቃችሁ፣ በጣም ነው የምወዳችሁ። ስንት ናቸው እነሱ? ያው እንደናንተ ወንድም አንተ በነገራችን ላይ ኡስታዝ ብዙ ጊዜ ፕሮግራም የማየው ያንተን ብቻ ነው፣ ሌሎቹንም ግን አያለው። ያው እንደ አንድ አይ በርታ። አኒ ተመለሽ። እኔ እኮ አድሚኖች ስራችሁ ምንድን ነው? አድሚኖች እኔ እኮ አድሚኖች እኮ ለምን እንደተቀመጣችሁ አላውቅም። በቃ ከሰው እኮ ማውራት አይችልም ራሱ ኖርማሊ ማለት ነው። ከስር ያለው ሰው ክርስቲያኖች አሁን ኡስታዝ ቤት መግባት እንፈልግ ነበረ፣ ነገር ግን በቃ እንዳንገባ የሚያደርጉን ከስር የሚጻፈው ነገር ይሰድቡናል፣ ይናገሩናል እና በቃ እየተሸማቀቅን ነው እንትን የምንለው ይላሉ። አድሚኖች ደግሞ ስራችሁ የሚሆነው ከስር ነው። በጣም ቅሬታ እየደረሰብኝ ነው። ሜሴንጀር ላይ መጡና ቤት መግባት እንፈልጋለን ግን ሙስሊሞች ያስፈራሉ። ለምንድን ነው? ከስር ይሰድቡናል፣ ያንቋሽሹናል፣ ያሳቅቁና በነፃነት እንድንጠይቅ እየተደረግን አይደለንም የሚል ነው ያለው። ስለዚህ በተቻለ አቅም አርፋችሁ በተቀመጡ አድሚኖች ስራዬ ብላችሁ ብትመውታቸው እነዚህ አይነት ሰዎች ማለት ነውና ቤታችን የምንከፍተው ክርስቲያኖች እንዲጠይቁ ብለን ነው። ስለ እስልምናም ስለ ራሳቸውም ሃይማኖት ለመማማር ብለን የከፈት ነው እንጂ እናንተ የዚህ ቤት አዛዥም አይደላችሁም፣ የዚህ ቤት አለቃም አይደላችሁም። አለቆች አሉ፣ የተሾሙ አድሚኖች አሉና ማደብ አለብን። ኢንሻአላህ እንደምታስተካክሉ ተስፋ አለኝ። በጣም ትናገራላችሁ፣ ሰው ሞራል ትነካላችሁ፣ ከዘር ጋር ታያይዛላችሁ። አፉ ትንሽ ከተኮለታተፈ አንድ ሰው ልክ ከዘር ወደ ዘር ትሄዳላችሁ። በጣም የሚያስጠላ ነገር ነው። የሱዳን ዕጣ ፈንታ ነው እኛ ጋር የሚደርሰው። ወላሂ በጣም የሚያስጠላ ነገር ነው። ሰው እንዴት በዘር ይገዳደላል? በዘር እንዴት ይነጋገራል? ረሱል ሰለላሁ ዐለይሂ ወሰለም ዘረኝነት ጥንብ ናት ብለው ነግረውን ጥንብ የሆነውን ነገር የሚያጥነገንግ ነገር ሽታው በጣም የሚያስጠላውን ነገር እዚህ አምጥታችሁ አታግሙን። ግማታም ነገሩ ማለት ነው። እዛው እንደፈለጋችሁ እዛው የዘር አካባቢ ላይ እንትን በሉ።
እኛ የሰው ዘር አንድ ነው ብለን ነው የምናምነው። የአደምና የሐዋ ልጆች ነን። ሁላችንም ወንድምና እህት ነን። አለቀ። አጠቃላይ የሰው ዘር በአጠቃላይ ማለት ነው። ወንድማማችነት በቁርአን 3 አይነት ነው አይደለ? 3 አይነት ወይ 4 አይነት ነው ያለው። የመጀመሪያው የአደምና የሐዋ ልጆች በመሆናችን እናትና አባታችን አንድ በመሆናችን እሱ ራሱ ወንድምና እህት ነን። ሁለተኛው ደግሞ የሀገር ልጅነት አለ። ወደ ሰሙድ አላህ ሲልካቸው ምንድነው የሚለው? ወንድማችሁ እያለ ነው የሚጠራው። ስለዚህ ኢትዮጵያዊነት አለ። ኢትዮጵያዊ ወንድሜ እህቴ መባባል በሸሪያችን ይቻላል ማለት ነው። እዚህ ሲመጡ ክርስቲያኖች ወንድሜ እህቴ በሏቸው። ግን ወንድሜና እህቴ ስትሏቸው ኢትዮጵያዊ ወንድሜ ኢትዮጵያዊ እህቴ ብላችሁ ተንከባከቧቸው፣ ይቻላል በሸሪያ። ሶስተኛው ከአንድ አብራክ የሚወጣ ወንድምና እህት ነው። ከአንድ አብራክ የሚወጣ የእናት ልጅ ወይ አባት ልጅ እሱ ራሱ ወንድምና እህት ነው። አራተኛውና የመጨረሻው ደግሞ የሃይማኖት ወንድም የሚባላል። የሃይማኖት ወንድም ማን ብቻ ነው ለኛ? ንገሩኝ እስቲ፣ ማን ብቻ ነው? የሃይማኖት ወንድም ማን ብቻ ነው ለኛ? ወንድምና እህት የሃይማኖት ማን ብቻ ነው? ማን ብቻ ነው? የሃይማኖት ወንድምና እህቶቻችሁ ማን ብቻ? ሙስሊም ብቻ ነው። ክርስቲያን ወንድሜ ማለት ይቻላል? ክርስቲያን ወንድሜ፣ ክርስቲያን ወንድሜ፣ ክርስቲያን እህቴ። አንዳንድ ሰዎች ከሸሪዓው የወጣ ነገር አታደርጉ። የሃይማኖት ወንድሞቻችሁ አይደሉም። ራሱ ክርስቲያን አይሁድ ምናምን ሃይማኖትን ታሳቢና ዋቢ አድርገን ነው የምናወራው። ስለዚህ ክርስቲያን ወንድሜ ክርስቲያን እህቴ ምናምን አይባልም፣ በሸሪዓው አይፈቀድም። ቀይሩት። ወይም ደግሞ ኢትዮጵያዊ ወንድሜ ኢትዮጵያዊ እህቴ፣ ወይም ደግሞ ዝም ብላችሁ እህቴ ወንድሜ በሉ። ያው ኢትዮጵያ ወንድሜ እህቴ ስትሉ የአደምና የሐዋ ልጆች ነን አንድ ስለሆነም ማለት አደምና ሐዋ ላይ እንትን ስለሚለው ማለት ነው። ምን ለማለት ፈልጌ ነው? ዘረኝነት በጣም ጥንብ ነው፣ የሚያጥለቀልቅ ነው። ረሱል ሰለላሁ ዐለይሂ ወሰለም ዘረኝነት ምንድን ነው ብለዋል? እርሷን ተዋት ጥንብ ናት ብለዋል። ጥንብ ናት ተብለዋል ማለት ነው። ስለዚህ የዘረኝነት ትግሬን ማግለል፣ ኦሮሞን ማግለል፣ አማራን ማግለል፣ ጉራጌን ማግለል፣ ወላይታ ሶዶ የፈለገ ነገር የትኛውም ቢሆን አምላካችን አላህ በሱረቱ ሩም ምዕራፍ 30 ቁጥር 21 ላይ እንደዛ ነው የሚናገረው። የቋንቋዎችና የመልኮች መለያየት ከአስደናቂ ተአምራቶች አንዱ ነው። በዚህ ውስጥ አለ ለባለ አእምሮች ተአምራት አለበት ነው የሚለው። ተአምር ነው የሚለው። ጉራግኛ ተአምር ነው፣ ኦሮምኛ ተአምር ነው፣ ትግርኛ ተአምር ነው። አሜዚንግ ያላ ስራ ነው። አንተ ግን ሰው ልታሸማቀቅበት የምታደርገው ነገር ልክ አይደለም። ማሸማቀቂያ መሆን አይችልም ራሱ ማለት ነው። ስለዚህ አማራነት፣ ኦሮሞነት፣ ጉራጌነት፣ ትግሬነት መሸማቀቂያ አይደለም። የሌላውን እስካልነካ ድረስ ዘረኝነት የሚባለው የራስን አተልቆ ሌላውን ማሳነስ ነው። ይሄ ነው ዘረኝነት ማለት ነው። እና ሱዳን ውስጥ እየተካሄደ ያለው ይሄ ነው። ዘረኝነት ነው። እርስ በርሳቸው የሚገዳደሉ ዘር ነው ጉዳያቸው። መርዝ በደንብ የቤት ስራ ተሰጥቷቸው ነው። ስለዚህ በተቻለ አቅም እዚህ ስትመጡ በቋንቋ በምናምን ሰውን ለማሸማቀቅ እንዳትሞክሩ። ይህንን ነው የምንለው። ኢንሻአላህ መቀጠል ትችላላችሁ። ሃኒ ቀጥይ። አዎን እግዚአብሔር የሚለው የጣዖት ስም ነው እያልከኝ ነበረ። ጣዖታውያኑ ለጣዖቶቻቸው ይጠቀሙ ነበር። ንጉሥ ኢዛና ነው ያወጣው። ሲምፕሊ እግዚአብሔር ማለት የሁለት ቃላት ውቅር ነው። እግዚ ማለት ጌታ ማለት ነው። ብሔር ማለት ሀገር ማለት ነው። የሀገር ጌታ ማለት ነው ትርጉሙ። አንዳንድ ሰዎች እግዚአብሔር ማለት አብ ወልድ መንፈስ ቅዱስን ያሳያል ይላሉ። ሁለት ችግሮች አሉበት። የመጀመሪያው ቋንቋዊ ችግር አለበት። እግዚ ካልን ጌታ ማለት ነው። እግዚ የነበረውን ጄኔቲቭ ስናደርገው እግዚያ እናላለን። ልክ ብሔር ብለን ብሔር ሕያዋን ስንል ማለት ነው። ወይም ደግሞ ፍትህ ብለን ፍትሃ ብሔር፣ ግብር ብለን ግብረ ገብ፣ ወደ ሳድስ የነበረውን ወደ ሀግህ ስንቀይረው ምንድን ነው የሚሆነው? አይታችሁ ከሆነ ጄኔቲቭ ፎርም ይሆናል ማለት ነው። ስለዚህ እግዚ የነበረው እግዚአ ከሆነ እግዚአ ብሔር የሚሆነው ለዛ ነው። እግዚ ካልን በኋላ አ የምትባል ነገር መውሰድ አንችልም። ወደዚህ ነው ያለው። የሚቀረው ብህ ነው። ብህ ደግሞ ብቻውን ትርጉም የለውም። እግዚ ማለት ጌታ ማለት ነው። አ ማለት አባት ማለት ነው። ሄር ማለት መንፈስ ቅዱስ ነው ብሎ ይተረጉማሉ። ሄር ማለት ቸር ማለት እንጂ መንፈስ ቅዱስ ማለት አይደለም። ግን ይኸው ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ይላል መዝሙረ ዳዊት 135 ቁጥር 1 ላይ 136 ቁጥር 1 ላይ። ያ ማለት እግዚአብሔር ቸር ነውና ምሕረቱ ለዘላለም ነውና ማለት ነው። ቸር ማለት ያንን ነው የሚያመለክተው። ቸር ማለት ነው ራሱ እንጂ
ብሔር የሁለት ቃላት ፍቅር ነው። ሁለተኛ ነገር ደግሞ ኢየሱስ የእግዚአብሔር ልጅ ነው የሚል ብዙ ቦታ ላይ አለ መጽሐፋችሁ ላይ። ስለዚህ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ከሆነ ኢየሱስ ክርስቶስ የአብ ወልድ መንፈስ ቅዱስ ልጅ ነው ወይ? ያስኬዳል ወይ? ራሱ ማለት ኢየሱስ የእግዚአብሔር ልጅ ነው ሲባል የአብም የወልድም የመንፈስ ቅዱስ ልጅ ነው ማለት ነው ወይ የሚል ነው እንትን የሚለው። ያ ደግሞ ልክ አይደለም ነው የምንለው። ስለዚህ እግዚአብሔር ማለት የሁለት ቃላት ፍቅር ነው። እንደሰማሽው ዲያቆን ሄኖክ ኃይሌ ንጉሥ ኢዛና ያበረከተልን ስም ነው። ንጉሥ ኢዛና ደግሞ ጣዖት አምላኪ ነበረ እና እሱን ያበረከተልን ነው እያለ ያለው። አይ ቲንክ እንደዚህ አይነት ነገሮች ናቸው ያሉት። ይህን ይመስላሉ። እዚህ ላይ ጥያቄ ካለሽ አስተናግድሻለሁ። ሰይጣን እግዚአብሔር እንደተባለ ታውቃላችሁ? በባይብል ስንቶቻችሁ ታውቃላችሁ? ዲያቆን ሰይጣን እግዚአብሔር እንደተባለ ታውቃለህ? እኔ ግን አላቅም፣ አላየውም። ከዛ ይልቅ ግን ብዙ ጊዜ ውስጤም እየተመላለሰ ጥያቄ የሚሆንብኝ ነገር እሺ ማህሌት ምናምን ስንቆም ማለት ነው የሆነ የሚባል እዚህ ቃል ቤዛ 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 ነፍሰ ሁሉ መዋቲ በሰማይኒ ወበምድር አንቲ ነው የምንላት ማርያምን ማለት ነው። ከዛ ደግሞ ስንመለስ ኢየሱስንም ቤዛ እንለዋለን። እዚህ ጋር ብዙ ጊዜ ጥያቄ ይሆንብኛል። ቤዛ ማለት ምን ማለት ነው ትርጉሙ? ቤዛ ማለት አዳኝ ብሎ ነው ያስተማሩን። ቤዛ ማለት አዳኝ ማለት ቤዛ የተባሉ ከኢየሱስ ውጭ የሉም በባይብል። እኔ ግን ማርያምን ብዙ ጊዜ እንደዛ ነው ብዬ ነው የተማርኩትም ያየሁትንም በመልኩ ላይ ማለት ነው። መልከ ማርያም ላይ እንደዛ ምናምን። ግሪከኛው ሉትሮሲስ ማለት ቤዛ ማለት ነው። ቤዛ የሚለው ቃል የግዕዝ ቃል ራሱ ቤዘወ ነው። ነፃ ወጣ ከሚል ቃል ነው የመጣው። ስሮ ቃሉ ነፃ ውጪ ዋቢ ማለት ነው። ዋስ ተያዥ ማለት ነው። አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ በተመለከተው ማለት ነው። ቤዛ ማለት ነፃ ውጪ ነው። ለምሳሌ ሉቃስ 2:38 ላይ አይሁዳኖች የሚጠብቁት መሲህ ነፃ ውጪ ነብይና ንጉስ እንደነበረ ሲናገር በዛች ሰዓትም ቀርበው አምላካቸውን አመሰገኑ። የኢየሩሳሌም ቤዛ ለሚጠባበቁ ሁሉ ስለርሱ ትናገር ነበር ይላል። ቤዛ ለሚለው ቃል የገባው ቃል ሊትሮሲስ ነው ራሱ ማለት ነው። ሉቃስ 1:68 ላይ ደግሞ የሚጠበቀው መሲህ የኢየሩሳሌም ቤዛ እንደሆነ ተነግሯል። እዛው ላይ ማለት የእስራኤል ጌታ አምላክ ይባረክ ጎብኝቶ ለህዝቡ ቤዛ አድርጓልና ይላል። ስለዚህ እንትን ነው። ልክ በተመሳሳይም ሙሴ ሊትሮስ ተብሏል፣ ሊትሮሲስ ተብሏል፣ ቤዛ ተብሏል። ሐዋርያት ሥራ 7:35 ላይ ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱት ይህ ሙሴ በቁጥቋጦ በታየው በመልአኩ እጅ አምላክ ሹምና ቤዛ አድርጎ ላከው ይላል። ቤዛ ሙሴ ምንድነው? ቤዛ ተብሏል። መጽሐፈ ምሳሌ ምዕራፍ 21 ቁጥር 18 ላይ ኃጢአተኛ የጻድቅ ቤዛ ነው ይላል። በደለኛ የቅን ሰው ቤዛ ነው ይላል። ቤዛ ለሚለው ቃል የገባው ቃል ኮፌር ነው፣ ማስተሰሪያ ማለት ነው ራሱ። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ስለዚህ ሀብት ቤዛ ተብሏል። ኮፈር ተብሏል። ራሱ ኮፌር ተብሏል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ ግብፅን ለአንተ ቤዛ አድርጌ ኢትዮጵያና ሳባን ለአንተ ፈንታ አድርጌ ሰጥቻለሁና አለ። ግብፅን ለአንተ ቤዛ፣ ግብፅ ለእስራኤል ቤዛ ናት ይላል። ራሱ ኮፌር ነው የሚለው የዕብራይስጥ ማለት ነው። ስለዚህ ከዚህ አንጻር ቤዛ የሚለው ቃል የግድ ማርያም ቤዛ የተባለችበት ምትክ በሚለው ነው የመጣው። ስለዚህ ማርያም የሔዋን ምትክ ሆና ነው። የሔዋን ምትክ ነው። ልክ ወልድ ኢየሱስ የመጀመሪያው አዳም የአዳም ምትክ እንደሆነ ሁሉ ሔዋን ደግሞ ምትክ ናት። አዳም ዛፉን ለመብላት ምክንያት የሆነችው ሔዋን ናት። ሰይጣንም ያናገረው ሴቷን ነው መጀመሪያ ያናገረው። ልክ መልአኩም መጥቶ ያናገረው ማርያምን ነው። ሔዋን ደግሞ የማርያም ምትክ ናት። ከዛ አንፃር ቤዛ ትባላለች ብሎ ይላሉ። ግን የዓለም ቤዛ ቤዛዊተ ዓለም የሚለው ግን አይፈታልን። እሱ ቤዛዊተ ዓለም የዓለም ቤዛ ለምን ትሆናለች? የሔዋን ቤዛ ነው መሆን ያለባት። ቤዛዊተ ዓለም ሳይሆን ቤዛዊተ ሔዋን ነው መሆን የነበረባት ማርያም እንጂ ቤዛዊተ ዓለም አትሆንም ነበር። አሁን ደግሞ እዚህ ጋር የሚላት ምንድነው? ዚቁ ላይ
የሰማይና የምድር ቤዛ ነሽ ነው አይደል የሚለው? ቤዛ 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 ነፍሰ ኩሉ እንደውም ደጋግሞ ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወምድር አንቲ መዋቲ ነው የሚለው። አዎ ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወምድር አንቲ ለነፍስ ሁሉ የሞትሽ። አዎ ያ አላህ ወይኔ ኤርሚያስ ይሄን ጥቅስ ያውቀዋል። ኤርሚያስ ሰምቷል። ና በሉት ኤርሚያስን ይቺን ነገር ሲላት ሰምቼ አላውቅም። በጣም ነው መከታተለው። ኤርሚያስ አልሰማትም። ይቺን ነገር አልሰማትም። ኤርሚያስ ያስበላሃቸው ኦርቶዶክሶቹን እና ቤዛ ሆናለች በመሞት ደረጃ እንደ ኢየሱስ ይላል። እኔ አሁን እዚህ ላይ ነው ልክ ማለት ሲጀመር አለ አይደል? ይሄን ብዙ ጊዜ ማለት ላይ ነው። እኔ አርጋለች የሚባል ነገር አለ። ማርያም አርጋለች ነው እኮ ማድረገው አይደለም ሃኒ። አሁን እኮ የተባለው ምንድነው? እንደ ክርስቲያኖች ትምህርት ለዓለም ነፍስ ቤዛ የሆነውና የሞተው ኢየሱስ ነው ተብሎ ነው የሚታመነው። ስለሞተ ነው። ማርያም ቤዛ የሆነችው የሔዋን ምትክ ስለሆነች ነው ብሎ ነበር የሸወዱን የነበረው። ግን ቤዛዊተ ዓለም የሚል ነገር አለ። የዓለም ቤዛ የሚባል ነገር አለ። እዚህ ጋር ደግሞ የሚለው ነገር ምንድነው? እስቲ ድገመው። ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወምድር አንቲ አንቲ ማለት አንቺ ነው። መዋቲ ሟች ነሽ በሰማይና በምድር ላሉት ሁሉ ነፍሳት አንቺ ሟች ነሽ እያለ ነው ያለው። ቤዛ ነሽ፣ ቤዛነትሽ ደግሞ በመሞት ነው ብሎ ነው የሚያስቀምጠው። ያአላህ እንግዲህ አላውቅም። እንግዲህ የእነሱ እንትን ነው። እዛው ጥሩ ይዟል። እሱና ኢምራን ነበር ደህና ያዙት የነበረው ገድሉን ገደላ ገድሉን ድርሰቱና ደርሳኑን ደህና አድርገው ያዙት የነበረው ሁለቱ ናቸው። የሚገርመው ነገር በዚህ ማርያም የሚለው ነገር በጣም የሚገርመኝ ነገር ሰዓታት ላይ ነው አይደለ? ሰዓታት አባ ግርጌ ዘጋስጫ ላይ ነው። መጀመሪያ ላይ እንደጀመረ እና ገና ልጇን ታቅፋ ትመጣለች ማለት ነው ማርያም። እኔ ምን አውቃለሁ። በጣም የሚገርም እኮ ነው። ይገርማል። እኔ ከራሱ ገርሞኛል ራሱ። አይ እኔ አሁን ወደኋላ እነዛን ህይወቶች ወደኋላ ሳስባቸው ላይመጣ የማይችል ወይ ደግሞ እንዴት ገና ልጅ ሆኖ ነው የሚመጣው ታቅፎ? ሁሌም ጥያቄ ይሆንብኛል። እስቲ መጽሐፈ ሰዓታት እስቲ ልየው ብዬ ነው። በዛቲ ሰዓት ሁሉ ፍጥረት ይመጽኡ ለስብሐት ለእግዚአብሔር ወከዋክብት አታክልት ጽወሰው ማየ ይቀውሙ። ምን ላይ ነው ያለው? መጀመሪያ አካባቢ ስሙ ለሐዋርያት ቃሎሙ ሃሌሉያ ሃሌሉያ መልኩን ቅዱስ ቅዱስ እግዚአብሔር ዘይመጥን ለመብረቅ ወያጸዮ ለነጓት ቅዱስ 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 የሚለው መጀመሪያ ሲጀመር ቅዱስ ቅዱስ እግዚአብሔር ጸባኦት አምላክ ነው የሚለው ነው። ጸባኦት መላእክት ወይ አኮቶቶን ስልጣናት ምን ላይ ነው ያለው? ማህሌተ ጽጌ አለክ እንዴ? ማህሌተ ጽጌ ነው የሚል እንትን ማህሌተ ጽጌ የለኝም። ማህሌተ ጽጌ የለኝም። በቃ ተው። ተፈጸመ ናሁ ተፈጸመ ማህሌተ ጽጌ ነው። መልካ መልኮቹ ያሉት መዝገበ ሃይማኖት ውስጥ አይደል ያሉት? እነዚህ መልከ ኡራኤል፣ መልከ ፋኑኤል፣ መልከ ገብርኤል ምናምን ይባሉ በየቀናቶቹ በበዓላቶቹ የሚቆሙ መልኮች። ተፈጸመ ናሁ ተፈጸመ ማህሌተ ጽጌ የሚባል አለ። ራሱ ተፈጸመ ናሁ ተፈጸመ ማህሌተ ጽጌ ስሙር አስመኪ ቦቱ ንግስተ ሰማይ ወምድር የሰማይና የምድር ንግስት ነሽ ምናምን ስሚ ጸሎትየ ወይ ጽባ ቅድሜ ከገሬ ወይት መጥገጽም በለተም እንዳይ አጽማ አዝቢከ ሀቢየ ምናምን እየተባለ ይባል ነበር። ሃሌሉያ እየተባለ አይደል? ወይ ጽባ ቅድሜ ከጋሬ ወይ ጽባ ተጋሬ አስታውሳለሁ። አይ ቲንክ አረሳሁት ማለት ነው። ብቻ በጣም ይገርማል። በዛ ህይወት ግን ይሁን በቃ ኢቨን አስተማሪዎቹ ራሱ እኮ እያወቁት እውነቱን ይደብቁታል፣ አያስተምሩት። አረማን ያውቀዋል ብለህ ነው። ግዕዝ እኮ ብዙ ሰው አያውቅም እኮ ትርጉሙን አያውቅም። ዝም ብሎ ነው የሚለጠልጠው።
ኧረ ዝም ብለው ነው የሚለጠልጡት። የሚያውቁት ራሱ ያሉ አይመስለኝም። አያውቁትም ራሱ አያውቁትም። አሁን ለምሳሌ ማርያም ሚስት እንደተባለች አያውቁም። ያ ሚስት እንደተባለች አያውቁም። ሰዓታት ላይ ታስታውሳለህ? ሰላም ለኪ ማርያም እስመ ኮንኪ ለአብ መዓርቱ ለወልድ ወላዲቱ ለመንፈስ ቅዱስ ጽርሐ ቤቱ የሚል አለ። አሁን ለምሳሌ ሰላም ለኪ ማርያም እስመ ኮንኪ ለአብ መዓርቱ ለወልድ እናቱ ነሽ ለአብ ደግሞ ሚስቱ ነሽ ይላል። መዓርቱ ለመንፈስ ቅዱስ ጽርሐ ቤቱ ይላል። እና ግን አሁን አያውቁም። አሁን ሰው ዝም ብሎ ነው ሰላም ለኪ ማርያም እስመ ኮንኪ ለአብ መዓርቱ ለወልድ ወላዲቱ ይላል። ለወልድ እናቱ ነሽ ለአብ ሚስቱ ነሽ ይላል። ሰላም ለኪ መልክ በእንተ ጊዜተነ ለምንድን ነው ለእምርተ ገስጋኪ ላይ ነው አይደል? ሰላም ለኪ ማርያም ለአብ መዓርቱ ስብሐት ይላል። ደግሞ ለአብ መዓርቱ ስብሐት ይላል። ሰላም ለኪ ማርያም ለአብ መዓርቱ ስብሐት ይላል። መጽሐፍ አርጋኖን ደግሞ ምዕራፍ 1 ቁጥር 10 ላይ ደግሞ ያ ሙሽራ የምትሆን የእመቤታችን ምስጋና ለመጻፍ እንድጀምር ይላል። ያ ሙሽራ ይለዋል። ቱርቱሊያ ኦን ሞኖጋሚ በሚል መጽሐፉ ላይ ምዕራፍ 8 ላይ እንደዛ ይላል። ማርያም ሁለቱም ናት ይላል። ማርያም ይላል ምንድናት ይላል? she was both virgin and a wife of one husband ድንግልም ናት ሚስትም ናት ነው የሚለው። የማ ሚስት ናት? የማ ሚስት ናት? ማዕርት ይላል። ማዕርቱ ለአብ ማዕርቱ ይላል። ዋይፍ ነው የሚለው እንግሊዝኛው ላይ ታችሁት ከሆነ ዋይፍ የአብ ሚስት ናት ብሎ ነው የሚያስቀምጠው። የአብ ሚስት የአብ ሙሽራ ግን ያ ህይወት ወላሂ ሰባቲቱ ጥጃ ሐናን በእርግጥ ወራት አምላክ አስቧት ጨረቃ የተባለችውን አዲሷን እምቦሳ የፀሐይ እናት ድንግል ማርያምን በተጸንስ ሞት የነበረው ያጎቷ ልጅ ሳሚና በታምር ተነስቶ ከመፈክሯ ህልም የቀረበው ፈቶ እንዲህ ሲል መሰከረ። ስብሐት ለኪ ማርያም እሙ የለፀሐይ ጽድቅ ለአብ መዓርቱ ለወላዲቱ አለ ይላል። ለአብ ሚስቱ ለወልድ ደግሞ እናቱ ወላዲቱ አያውቁም ብለው ነው። ገባ? አሁን ግዕዝ አይችሉም ብለው ነው። እና ሰው አያነብም እንደዚህ ትርጉሙን አያውቁም ነው የምልህ። ምን የሚያሳዝነው እኮ እነሱ የሚያስተምሩት ሳያውቁ ነው። ግን ህዝቡ ምዕመኑ የሚከተለው ቢያነብ 5 ደቂቃ ውስጥ አይቆይም መጽሐፍ ቢያነብ። ስለ ኢየሱስ አሁን ቢያውቁ እኔ ሰው ነኝ ይላል እሱ። አንዳች ከኔ ምንም ማድረግ አልችልም እያለ ያምኑታል። እንደዛ ነው። ኢንሻአላህ እስቲ እንሂድበትና የተወሰነ ጥያቄ ያለው ሰው ጥያቄ መጠየቅ ትችላላችሁ ማለት ነው። ጀዛከላ ኸይረን ጀዛ። በርታ፣ ዲን ላይ በርታ። ሊያቁን ማነው ስም? የሙስሊም ስም ማን ነው? አሚር። ማሻአላህ አሪፍ ስም ነው። እንደውም ሌላ ቲክቶክ ነበረኝ በሱ ስከታተል ነበረ ኡስታዝ። እስከ በቃ ብዙ ሰዓት ከታተለ ነበረ። እስር ቤትም ገባ ነበረ። ያኛውን አካውንት ደግሞ እንዳጋጣሚ ሆኖ በሆነ አጋጣሚ አንድ ፈረንጅ በውስጥ ይመጣልና እናገሩኝ አካውንቴን እንዳለ ውስድ አደረገው። ይሄኛውን አዲስ ነው የከፈትኩት። በርታና እንግዲህ ዲን ላይ ጠንከርና እንትን በል። በተቻለ አቅም ሌላ ነገር ውስጥ አለመግባት፣ ፖለቲካ ውስጥ አለመግባት፣ ዘረኝነት ውስጥ አለመግባት፣ ውዝግብ የሚያስነሱ ነገሮች ላይ አለመግባት። በተቻለ አቅም ላኢላሃ ኢለላህ የሚለውን ባንዲራ ማውለብለብ፣ አቂዳህን በደንብ አድርገህ መጠበቅ፣ ዲንን አጥብቀህ መያዝ፣ ሰዎችን ወደ ኢስላም መጣራት። ሁለቱ ነገሮች ደግሞ አይነጣጠሉም። አኽላቅም ዳዕዋ ማለት ነው። አደጋ አለው። አኽላቅ ከጎደለው ዳዕዋ በጣም አደጋ አለው። ቢቀር ይሻላል ራሱ ማለት ነው። እንደገና ደግሞ አኽላቅ ብቻ አይደለም፣ እውቀት ይፈልጋል፣ ኢልም ይፈልጋል፣ ትምህርት ይፈልጋል፣ ማንኛውም ነገር ማለት ነው። እውቀት ይፈልጋል። ማንኛውም ውይይቱም፣ ንጽጽሩም፣ ሰውንም ወደ አላህ መጣራት ምናምን ነገር ምን ይፈልጋል? እውቀት ይፈልጋል። ግን እውቀት ብቻውን ደግሞ አይደለም፣ አኽላቅ ይፈልጋል፣ ስነ ምግባር ይፈልጋል። ስነ ምግባር ማለት ነው ኤቲክስ የሚባለው ነገር። ኤቲክስ ከሌለ በጣም አስቸጋሪ ነው የሚሆነው ማለት ነው። ለመሰዳደብ፣ ለመበሻሸቅ፣ ለመደባደብ ዲናችንን ባንጠቀምበት ጥሩ ነው ራሱ ማለት ነው። ምንደባደብለት ምንሳደብለት እውነት የለንም። የያዝነው እውነት ምንሳደብለት አይደለም፣ ምንደባደብለት አይደለም። ሀቅ ነው። ሀቁን ሰዎች እንትን ማለት አለባቸው፣ ማወቅ አለባቸው ማለት ነው። ያንን ነው የምንለው። ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት በእንትን ላይ ማለት ነው? እንትን ምንድን ነው ለእኔ ብሎ የተው አይደል ያሉት?
ለኔ ብሎ የተወ ክርክሩን ንትርኩን ለኔ ብሎ የተወ ሰው ጀነትን ምን ለዋለው አሉ ዋስ ሆነዋለሁ ብለዋል ረሱል ሰለላሁ ዐለይሂ ወሰለም ማለት ነው አይደለ? ሱነን አቢ ዳውድ መጽሐፍ 43 ቁጥር 28 ላይ እንደዛ ነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም የሐቅ ባለቤት ሆኖ እንኳን ክርክርን ለተወሰው በአጸደ ጀነት ላለው ቤት ዋስን ይሆነዋለሁ ብለዋል። የሐቅ ባለቤት ሆኖ ሐቁ ራሱ ጋር እያለ ግን ለክርክር ለጭቅጭቅ ለንትርክ ኮንፍሮንቴሽን ለሚፈጥር ነገር አረ ወደዛ እኔ ወደዛ ምን አጨቃጨቀኝ ምን አነታረከኝ ብሎ ለተወሰው ጀነት ዋስ ሆነዋለሁ አለ። ጭቅጭቅ ንትርክ ኮንፍሮንቴሽን አይፈቀድም በእስላም ማለት ነው። ይሄንን ነው የሚናገረው ማለት ነውና ከዛ አንፃር ነው አንተ በርታ በተቻለ አቅም ዲን ላይ መጎበዝ ነው ያለብህ። አላህ ይጨምርልህ። አሜን ኢንሻአላህ ጀዛከላሁ ኸይር። ጥያቄ ያለ ሰው እንግዲህ ላይ ያላችሁ ጥያቄ ካላችሁ መጠየቅ ትችላላችሁ። እሺ እኔ ስለ ኢየሱስ ልጠይቅህ ነበረ። ኢየሱስ አምላክ ካልሆነ ለምን አምላክ ተደርጎ ተሰበከ? አሁን አምላክ ካልሆነ አምላክ ነው የሚል አለ ባይብል ላይ ይኖር ይሆን? ባይብል ላይ የሌለ ነገር ነው መምህራኖቻችን የሚያስተምሩ። አዎ አንደኛ እሱ ነው። ሁለተኛ ነገር ደግሞ ያው እንትኑ ነው። አንዳንድ ነገሩ እነሱ የሚያቀርቧቸው ነገሮች አሉ። በድንግልና መወለዱ ኢየሱስን ማረጉን ምናምን ነው እንትን የሚሉት እነሱ በድንግልና መወለዱ ማረጉ። በዛሬ ደግሞ ኦንቶሎጂካሊ ሳይሆን በእንትን ደረጃ አምላክ ሊሆን ይችላል። በምንድን ነው የሚባለው ፈንክሽናል በሆነ መልኩ ማለት ነው። ለምሳሌ ሙሴ አምላክ ተብሏል አይደል? በባይብል አምላክ ተብሏል። አዎ አምላክ ተብሏል። ግን ኢየሱስን ሁለተኛ ክፍለ ዘመን ላይ የነበሩ ሰዎች ሐዋርያቶች ካለፉ በኋላ የነበሩ ሰዎች ኢየሱስን ሁለተኛ አምላክ ብለው ነው የሚያምኑት የነበረው። ሁለተኛ አምላክ ብለው ነው የሚያስቀምጡት። ሁለተኛ አምላክ ገባሽ? አንዱ አምላክ አለ፣ ከዛ ሁለተኛ አምላክ ብለው ነበር የሚያስቀምጡት የነበረው። እንዴት እንደዳበረ ላሳይሽ ነው። ኢየሱስ አምላክ ነው የሚለው ስብከት በኋላ ላይ እንዴት እንደመጣ እንዴት እንደዳበረ አንዳንድ ነገሮችን ረጋ ብለን ማየት ያስፈልጋል ማለት ነው። ኢየሱስን ሁለተኛ አምላክ ወይም ደግሞ ሌላ አምላክ ብለው የሚያምኑ ሰዎች ነበሩ። ራሱ ታውቂያለሽ ይሄንን ሁለተኛ አምላክ ብዙ ናቸው። ሁለተኛ አምላክና ሁለተኛ ጌታ የሚሉት ማለት ነው። ለምሳሌ በእንትን ላይ የአውሳቢዮስ ዘቂሳሪያ ምን ይላል መሰለሽ? ቸርች ሂስትሪ በሚለው መጽሐፍ 1 ምዕራፍ 2 ቁጥር 9 ላይ ሙሴ ከአብ ቀጥሎ ሁለተኛ ጌታ መሆኑን በግልጽ አውጀዋል አለ። ስንተኛ ጌታ? ስንተኛ ጌታ? ሁለተኛ ጌታ። ቀለሜንጦስ ዘእስክንድርያ ሲናገር የስትሮማታ በሚባለው መጽሐፉ ላይ ምዕራፍ 14 ላይ በአብ ፈቃድ ሁሉ ነገር ወልድ ሁለተኛ ነው የሚለው። ደረጃው ሁለተኛ ነው ብሎ ነው የሚያስቀምጠው። ቶቶሊያስ ዘካርቴጅ ደግሞ ምን አለ? አፖሎጂ በሚባለው ምዕራፍ 21 ላይ ምንድነው የሚለው? በባህሪ ሳይሆን በህልውና መንገድ በደረጃ ሁለተኛ ነው ብሎ ነው ያስቀመጠው። ሁለተኛ ነው ብሎ ነው ያስቀመጠው። ኦሪገን አጌንስት ኮንትራ በሚባለው መጽሐፉ ላይ ምዕራፍ 5 ቁጥር 39 ላይ ምን ይላል? ቢሆንም እኛ ሁለተኛ አምላክ ብለን ልንጠራው እንችላለን አለ። ስንተኛ አምላክ? ሁለተኛ አምላክ ይለዋል። አዎ ዮስጦስ ሰማዕቱ ጀስቲን ማርቲርስ ፈርስ አፖሎጂ በሚባለው መጽሐፉ ላይ ምዕራፍ 13 ቁጥር 6 ላይ ሌላ አምላክና ሌላ ጌታ ለሁሉ ነገር ፈጣሪ ይገዛል አለ። ሌላ አምላክ ይለዋል። አይሽ እንዴት እንደዳበረ ማለት ነው። ከዛ በኋላ ነው ወደ ጉባኤ ስትመጪ 325 የኒቅያ ጉባኤ ላይ በአርዮስና በአትናቴዎስ መካከል ለነበረው ግጭት አካል ዘእም አካል ባህሪ ዘም ባህሪ ከባህሪ ወስዶ ከአካል አካል ወስዶ ተወለደ። አምላክ ከአምላክ የተገኘ አምላክ ነው ብሎ ማስተማር ጀመሩ። አምላክን አስገኘ። ከዛ በኋላ ተመልሰው እነሱ በባህሪ አንድ ናቸው የሚል ትምህርት መጣ። ሃኒ እናትሽ ሰው ናት አይደል? አዎ። አንቺ ምንድን ነሽ? ሰው። ኦኬ። ከምንድን ነው የተገኘሽው? አንቺ ከሰው ነው የተገኘሽው አይደል? አዎ። ማንነትሽ የተገኘው ከማንነቷ ነው። ምንነትሽ የተገኘው
ከምነቷ ነው አይደለ? የእናትሽ አንቺና እናትሽ ስንት ሰዎች ናችሁ? 2። ኦኬ። አብና ወልድ ስንት አምላክ ናቸው? 1። ለምን አንድ ይሆናሉ? አንቺና እናትሽ ስንት ሰው ናችሁ? ለምንና ስንት ሰው ናችሁ? እነሱ አብ እኮ ሰው አይደለም አይደል እንዴ? እኮ አብም አምላክ ነው፣ ወልድም አምላክ ነው። አምላክ ከአምላክ ከተገኘ ስንት አምላክ ነው የሚሆነው? 2 ነው የሚሆነው መሰለኝ። እንደዛ ነው የሚሆነው። በቃ አይሽ ሁለተኛ አምላክ ይለዋል ራሱ። ሌላ አምላክ ይለዋል፣ ሁለተኛ አምላክ ይወጣል። እሱ ነው የምልሽ። ለዛ ነው ይሄ ነገር ነው የዳበረው ትምህርቱ ማለት ነው። እና እንትኑ አሁን አምላክ መባሉ አይደለም ችግሩ፣ ግን ከአምላክ አምላክ ተገኘ የሚሉት ነገር አለ። ከአምላክ አምላክን ወለደ፣ እግዚአብሔር እግዚአብሔርን ወለደ። አይምሮሽ ይቀበለዋል? እግዚአብሔር እግዚአብሔርን ወለደ። እግዚአብሔር እግዚአብሔርን አይወልድም፣ ግን ፍጹም አምላክ ፍጹም ሰው ነው የሚሉት ነው። እግዚአብሔር እግዚአብሔርን ወለደ የሚል ጥቅስ አለ። እግዚአብሔር እግዚአብሔርን ወለደ የሚል ትምህርት አላቸው እነሱ። እግዚአብሔር እግዚአብሔርን ወለደ ጥቅስም አለ እንትንም አለ ራሱ። በትምህርት ደረጃም ላሰማሽ እችላለሁ። መምህር ታሪኩ አበራ ላሰማሽ እስቲችን ሰው የሚወልደው ሰውን ነው። ሰው አውሬ ወይም አዋፍ አይወልድም። እግዚአብሔርም የሚወልደው እግዚአብሔርን ነው። የአምላክ ልጅ አምላክ ነው ኢየሱስ ክርስቶስ። የእግዚአብሔር ልጅ እግዚአብሔር ነው። ነብር የሚወልደው ነብርን ነው። የነብር ልጅ ነብር ይባላል። በግ ፍየል አይወልድም። አንበሳ ነብር አይወልድም። ሰው የሚወልደው ሰውን ነው። ሰው አውሬ ወይም አዋፍ አይወልድም። እግዚአብሔርም የሚወልደው እግዚአብሔርን ነው። የአምላክ ልጅ አምላክ ነው ኢየሱስ ክርስቶስ። ይበቃል። የእግዚአብሔር ልጅ እግዚአብሔርን ነው። ነብር የሚወልደው ነብርን ነው። ይበቃል አልኩ እኮ አሰማም እንዴ? እንዴት ያለ ነገር ነው? እኛ የምንፈልገው በቃ አንዴ ከተናገርክ በቂ ነው። ለምንድን ነው የምትደጋግመው? መምህር ታሪኩ አበራ ተው እንጂ እንዴ። ሀኒም እኮ ይሰለቻታል። አንዴ ተናገርክ በቃ እንትን ደገምክ ይሻልን። አሁን ለአራተኛ ጊዜ ታወራለህ እንዴ? ተው እንጂ መምህር ታሪኩ ምን አይነት ሰው ነው? እሺ ያኔ ቀጥይ። ሰማሽው? ሰሙት። እግዚአብሔር እግዚአብሔርን ነው የሚወልደው አለ። ስለዚህ እግዚአብሔር እግዚአብሔርን ነው። መጽሐፍ ቅዱስ መምህራኖቻችን ባስተማሩት ሳይሆን መጽሐፍ ቅዱስ ላይ ነው ትክክለኛ እውነት ያለው። እነሱ በጣም ብዙ ነገር እየጨመሩ ነው የሚናገሩት የሚያወሩት ነው እኮ። እሱን ነው እኮ የምልሽ እኮ። ለዛ እኮ ነው እግዚአብሔር እግዚአብሔርን ከወለደ ሁለት ነው የሚሆነው። ስለዚህ አምላክ አምላክን ወለደ ብሎ ነው የሚያምኑት። ያንን ደግሞ አንቺም ታውቂዋለሽ ራሱ ማለት ነው። በሬ በሬን ሲወልድ ሁለት በሬዎች ነው የሚሆኑት። አምላክ አምላክን ከወለደ ደግሞ ሁለት አምላክ ነው የሚሆነው። እንደዛ ነው። በጣም ከባድ ነገር ነው። እግዚአብሔር እግዚአብሔርን ከወለደ በጣም ከባድ ነው የሚሆነው እና አላህ ይድረስልን። አላህ ይሁነን። የምር ከእንደዚህ አይነት ትምህርት አላህ ይጠብቀን። የምር በጣም ነው ከባድ ነው ራሱ ማለት ነው። ምን ይላል? አካል ዘም አካል ባህሪ ዘም ባህሪ ሃይማኖተ አበው ምዕራፍ 32 ቁጥር 19 ላይ አካል ዘም አካል ባህሪ ዘም ባህሪ። ሃይማኖተ አበው ምዕራፍ 78 ቁጥር 8 ላይ ባህሪ ዘም ባህሪ የተወለደ ልደት የማይመረመር ብሎ ነው ያስቀመጠው። አምላክ አምላክን ወለደ የሚል ትምህርት በጣም ከባባድ ትምህርት ነው። ወለደ የሚል ነገር ማለት ፈጣሪን ሲወልደው ማለት ነውና እኔ አይ ዶንት ኖ እንዴት እንደምታደርጊ አላውቅም። ራሱ እግዚአብሔርን ወለደ የሚል ትምህርት በጣም ከባድ ነው። ደግሞ ባህሪ ነው ደግሞ የሚወልደው እኮ ራሱ ኖርማል እንትንም ቢሆን ጥሩ ነው። ባህሪንም ራሱ ጭምር ነው የወለደው። እኛ ቤተክርስቲያን ያስተማረችን ከእመቤታችን ኢየሱስ ክርስቶስ ከእመቤታችን ያውልሽ ሃይማኖተ አበው ምዕራፍ 18 ቁጥር 17 ላይ እዩ። ከእግዚአብሔር ሃይማኖተ አበው ምዕራፍ 18 ቁጥር 17 ላይ ይሄውም ከአብ ባህሪ የተገኘ ነው ይላል። ከባህሪው ነው የተገኘው። አስቢ፣ ከባህሪ የሚገኘው ደግሞ ባህሪ ነው ራሱ። ሃይማኖተ አበው ምዕራፍ 23 ቁጥር 4 ላይ አስቀድሜ እንደተናገርኩኝ ከእግዚአብሔር የተገኘው እግዚአብሔር ነው እንጂ ይላል። ወይ ጉድ! ከእግዚአብሔር የተገኘው ምንድነው? ከእግዚአብሔር የተገኘው ምንድነው? ፈልገው ነው። ከእግዚአብሔር የተገኘው እግዚአብሔር ነው። ከእግዚአብሔር የተገኘው እግዚአብሔር ነው። አስገኝ እግዚአብሔር አለ፣ የሚገኝ እግዚአብሔር አለ። እግዚአብሔር እግዚአብሔርን አስገኝቶታል ራሱ ማለት ነው። ሃይማኖተ አበው ምዕራፍ 88 ቁጥር 9 ላይ እርሱ ከአብ ባህሪ የተገኘ ነው ይላል። እግዚአብሔር ከእግዚአብሔር ሲገኝ ማለት ነው። ሃይማኖተ አበው ምዕራፍ 109 ቁጥር 15 ላይ
ከቀን ዘመን አስቀድሞ ያለ ተፈልጦ ከአብ አካል ዘእማካል ባህሪ ዘንባሪ ነው ይላል። እንደገና ደግሞ ተመልከቺ ሃይማኖተ አበው ምዕራፍ 19 ቁጥር 3 ላይ ከእውነተኛ የባህሪ አባት የተገኘ እውነተኛ የባህሪ ልጅ ይላል። እንዴት የባህሪ ልጅ ነው? ባህሪ ነው። አባትና ልጅ ባህሪ አድርጎ ለምን ያስቀምጣቸዋል? እንደገና ተመልሶ ሃይማኖተ አበው ምዕራፍ 99 ቁጥር 6 ላይ እኛም አብ እንዳልተወለደ አስገኝም እንደሌለው ፈጽመን እናምናለን እናስተምራለን። አባትነት አይፈለስም አይለወጥም፣ ከማንም አልተወለደም፣ ለመገኘት ምክንያት የሆነው ማንም የለም። አብ አልተወለደም፣ አልተገኘም። ወልድ ግን የተገኘ ነገር ነው ራሱ። ሃይማኖተ አበው ምዕራፍ 6 ቁጥር 2 ላይም እንደዛ ነው የሚለው። በእግዚአብሔር አብ እናምናለን፣ በባህሪው አስገኝ የለውም፣ ተፈልጦ የለውም፣ ተከፍሎ የለውም። እሱ ዘ ኮዝ ኦፍ ኤግዚስተንስ ነው፣ ምንጭ ነው፣ መንስኤ ነው፣ ምክንያት ነው፣ መሰረት ነው፣ አስገኝ ነው። ይሄን ነው እንትን ምንድን ነው ማለት ነውና ከባድ ትምህርት ነው ራሱ። አላህ ይሆናችሁ እንግዲህ ማለት ነው። ኦሪት ዘፍጥረት 2:22 ላይ ታስታውሻለሽ? 23 ያህዌ አምላክ ከአዳም የወሰዳትን አጥንት አድርጎ ስጋ አድርጎ አመጣት ይላል። ሴት አድርጎ ሰራት፣ ወደ አዳም ማምጣት። አዳም ሲያገኛት ይቺ አጥንት ከአጥንቴ ስጋዬ ከስጋ ናት፣ እርሷ ከወንድ ተገኝታለችና ሴት ትባላለች። ከማን የተገኘችው? ከአዳም ነው አይደል የተገኘችው ማለት ነው። አዳምና ሔዋን ስንት ሰዎች ናቸው? ሁለት ናቸው። እንደዛ ነው። አምላክ አምላክን ካስገኘ ስንት አምላክ ነው የሚሆነው? ሁለት አምላክ። ይሄ ነው እንግዲህ። ያልተወለደ አምላክ ደግሞ አለ። ያልተወለዱ አሉ፣ ሁለት ናቸው ራሱ የቀሩ አሉ። ከማርያም የተወለደው አለ። እነሱ ማን ናቸው? ማርያም የወለደችው አሉ። አብና መንፈስ ቅዱስ የሚባሉ አሉ። እግዚአብሔር አብና እግዚአብሔር መንፈስ ቅዱስ፣ ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት የሚባሉ አሉ፣ ሁለት። በክርስትና ሃይማኖት ውስጥ ሃኒ ያልወለደ ያልተወለደ በባህሪ ውስጥ መወለድ የሚባል ባህሪ የሌለው አምላክ አለ። ሰምተሽ ታውቂያለሽ? ይሄን አምላክ አምላክ ነው። አልወለደም፣ አልተወለደም፣ አይወልድም፣ አይወለድም። በባህሪ ውስጥ መወለድ የሚባል ባህሪ የሌለው ነው። ማን ነው? ግን አምላክ ነው። ያመልኩታል ሁላ። ማን? ፈልጊ እስኪ ማን ይመስልሻል? ፈልጊ። ልክ እንደ አላህ አብማ ይወልዳል። አብ፣ ወልድ፣ መንፈስ ቅዱስ እና እግዚአብሔር። ከዛ ውጪ ሌላ ምን አለ? አይወልድም፣ አይወለድም፣ አልወለደም፣ አልተወለደም። በባህሪ ውስጥ መወለድ የሚባል ባህሪም የለውም። ግን አምላክ ነው። መንፈስ ቅዱስ ነው። መንፈስ ቅዱስ መንፈስ ቅዱስ ግን አያውቁትም። ብዙ ሰዎች ክርስቲያኖች አያውቁም። ያልወለደም ያልተወለደም የማይወልድም የማይወለድ በባህሪ ውስጥ መወለድ የሚባል ነገር የለውም። መንፈስ ቅዱስ ሰራጺ ነው የሚሉት አለ። ሰራጺ ነው ግን አይወልድም አይወለድም። ሰራጺ ነው ግን አይወልድም አይወለድም ማለት አዎ። ስለዚህ እንደዛ ነው። ከማን ጋር ይመሳሰላል ይህ ትምህርት? ከማ ትምህርት ጋር? እኛ ሙስሊሞች አላህ ምንድን ነው እንላለን? አይወልድም አይወለድም። መውለድና መወለድ ደግሞ ባህሪው አይደለም ነው ብለን ምናምን አይደል? እንደዛ አይደል ብለን ምናምን አላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ። አላህ አልወለደም አልተወለደም ነው ብለን ነው። አይወልድም አይወለድም ብለን ነው ምናምን። አልወለደም አልተወለደም። መውለድና መወለድ የሚባል ባህሪ የለውም አይደል? ስለዚህ እኛን ለምን ይቃወሙናል? እነሱ ጋርም እኮ አለ እኮ የማይወልድ የማይወለድ አምላክ አለ። ያልወለደ ያልተወለደ እንደገና ደግሞ የማይወልድና የማይወለድ በባህሪ ውስጥ መውለድና መወለድ የሌለበት በባህሪው በግብሩ እንደዛ አይነት የሌለበት አምላክ አለ። ግልጽ ነው። ይሄን ይመስላል እንግዲህ። ስለዚህ ምን ይሻለናል? መስለም ነው። አንቺ እኮ ዝም ብለሽ እኮ ነው ውስጥሽ ሰልሞ ውስጥሽ ሰልሞ ውጭሽ ያልሰለመ ሰው ማለት ነው። ከርታታ ማለት እረኛ የሌለው በግ የሚቆዘበዝ በግ ማለት ነሽ አንቺ። እኔ ይኸውልህ ስለ ስላሴም ስንጠይቅ ሚስጥረ ስላሴ እስቲሻሁን ስለ ስላሴ በደንብ አስረዳኝ። ሚስጥር ሳይሆን በአማርኛ በቃ ግልጽ አድርገህ
ስላሴ ሚስጥር አይደለም ይሄ ነው ብለህ አስረዳኝ እስቲ። ስለ ስላሴ ስንጠይቅ ሚስጥር ነው እንባላለን። ሚስጥር ከሆነ ደግሞ እኔ ያን ሚስጥር እኔ መረዳት ካልቻልኩኝ ብዬ ነው ራሴን እንደ እንትን ማደርገው እንጂ ሚስጥር ከሆነ እኔ ልረዳው አልቻልኩም ብዬ ራሴን ተጠያቂ እያደረኩ ነው እንጂ የሆነ እንዴት ልበለ በጣም ከባድ ነው። ቀለል አድርገሽ ምን እንደምታደርጊ ታውቂያለሽ? የምጠይቃቸው ጥያቄ ስላሴ አምላክ ነው ወይ ብለሽ ጠይቂያቸው። ዝም ብለሽ ስላሴ አምላክ ነው ወይ ብለሽ ጠይቂያቸው። አዎ ይልሻል አይደል? ከዛ ስላሴ ማለት ምን ማለት ነው ብለሽ ጠይቂያቸው። ሶስትነት ማለት ነው ትርጉሙ። ስላሴ ማለት ሶስትነት ማለት ነው። ሲምፕሊሲቲ ድገሚልኝ። ሶስትነት። አዎ። ስለዚህ አምላክ ሶስትነት ነው ወይ ብለሽ ጠይቂያቸው። ያ ጥያቄ አይመልሱልሽም ራሱ ማለት ነው። እና እዚህ ጋር ምን ይላል መሰለሽ? ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ምን ይላል? ለመለኮት ሶስትነት ምስጋና ይገባል ይላል። ለመለኮት ሶስትነት መለኮት አንድ ነው ይሉንና ልክ እዚህ ጋር ይመጡና ተደብቀው ደግሞ መጽሐፋቸውን ሲያነቡት ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባላል። ሰይፈ ስላሴ ዘረቡ ምዕራፍ 4 ቁጥር 31 ላይ መለኮት በአካል ሶስት ነው ይላል። መለኮት በአካል ስንት ነው? ሃኒ መስተምሩት ግን ሰይፈ ስላሴ ላይ ሶስት ነው የሚላል። መለኮት በአካል ሶስት ነው ይላል። ይኸውልሽ ለመሰለሽ አሁን አምላክ ሞተ ይሉሻል። እንዴት ሞተ ስትያቸው በስጋ ሞተ ይሉሻል። አምላክ በስጋ ሞተ። እዚህ ጋር ደግሞ መለኮት በአካል ሶስት ነው ይሉሻል። ስለዚህ መለኮት ሶስት ነው ግን ተመልሰው መተው ይላሉ አንድ አምላክ ነው ይላሉ። ከዛ ደግሞ ተመልሰው ደግሞ ሐምሌ 7 ቀን ለሚከበረው የስላሴ ዓመታዊ በዓል ዋዜማ ላይ ሐምሌ 6 ቀን እንዲህ የሚል ዜማ አለ። አይተሽ ከሆነ ነአምን ወነአምልክ ባህሉ እግዚአብሔር እምቅድመ ዓለም ሃሎ፣ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን ይላል። ወነአምን በካሉ እግዚአብሔር ዘመክናሁ ለአብ ይመስሎ፣ በአምላክነቱ አብን በሚመስለው በሁለተኛው እግዚአብሔር እናምናለን አለ። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ፣ ሁሉም በሚሞላው መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለናል። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር ጭማሪ ነው። ዘዳግም 6:4 ላይ ሽማ እስራኤል ያህዌ ኤሎሃይኑ ያህዌ አኻድ አለ። እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። አንድ እግዚአብሔር ነው እያለ እዚህ ጋር ደግሞ ሶስት አሉ እየተባለ የሚባልበት ነገር ትንሽ ይከብዳል። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይም አምላካችን ያለ መለየት ሶስት ነው ይላል። ዝገምላችሁ አንዴ ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ አምላካችን ያለ መለየት ሶስት ነው ይላል። ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባዋል። ለመለኮት ሶስትነት ምን ይለዋል? ምስጋና ይገባዋል። ለዛ ነው ዘዳግም 13:7 ላይ አንተም አባቶችም የማታውቃቸው ሌሎች አማልክት እናምልክ ብሎ ቢያስትሽ አትበሉ ይላል። አይሁዳኖች እስራኤሎች የማያውቁት አብርሃም የማያውቀው ይስሐቅ የማያውቀው ያዕቆብ የማያውቀው ነቢያት የማያውቁት ሶስት ብለው የማያውቁትን ስሉሳውያን ወይም ደግሞ ትሪኒታሪያን የሚባሉ ሰዎች አንድም ሶስትም ነው ብሎ የሚያመልኩት አምላክ በጣም የሚገርም ነው። የሚገርም ነው ራሱ። ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ምን እንደሚታውቂያለሽ? ሶስት ልዑላን ገዢዎች፣ ሶስት ጌቶች፣ ሰለስቱ አጋዕዝት። እግዚ አንድ ነው። አጋዕዝት ማለት ደግሞ ጌቶች ማለት ነው። ሶስቱ ጌቶች ገድለ እስጢፋኖስ ዘወርኀ መጋቢት ምዕራፍ 6 ቁጥር 2 ላይ ያለ አጋዕዝተ ዓለም ስላሴ ቅጠል እንኳን ከግንዱ ተለይቶ አይረግፍምና ይላል። አጋዕዝተ ዓለም፣ አጋዕዝት ማለት ጌቶች ማለት ነው። ዓለምን የሚያስተዳድሩ ስንት ጌቶች ናቸው? ሰለስቱ አጋዕዝት ናቸው። የሰማሽኝ ነው? ሰለስቱ አጋዕዝት ማለት ምን ማለት ነው ትርጉሙ? ሶስቱ ጌቶች ነው። ሶስቱ ጌቶች ማለት ነው። ዓለም አጋዕዝተ ዓለም ስላሴ
አጋዕዝተ ዓለም ሥላሴ ዓለምን የሚገዙ ዓለምን ዩኒቨርሱን የሚያስተዳድሩት ሶስት ናቸው። ሶስት ጌቶች አሉ። እዚሁ ላይ ደግሞ ቅድስትም ይባላሉ። ብዙ ጊዜ አጋዕዝተ ዓለም ቅድስት ችግር የለውም። ኦኬ ቅድስት ማለት የቅዱስ ብዙ ቁጥር መሆን ይችላል። የብዙ ቁጥር መሆን ይችላል። ቅድስት ማለት ለሴት ሲሆን ነው። ቅዱስ ለወንድ ነው፣ ቅድስት ለሴት ነው። ግን ቅድስት የሚለው ቃል በግዕዝ ለብዛትም እንጠቀምበታለን። ለብዛትም ቅዱሳን የሚለውን ተክቶ የመጣ ነው። ሥላሴ ምን ይባላሉ? ስሉስ ቅዱስ ይባላሉ። ስሉስ ማለት ምን ማለት ነው ታውቂያለሽ? ስሉስ ቅዱስ ምን ማለት ነው ዲያቆን? ስሉስ ማለት ምን ማለት ነው ዲያቆን? የሆነ የሚሰልሱ ስሉስ ማለት ሲምፕሊ ምን ማለት ነው? ስሉስ ማለት ሶስት ማለት ነው ትርጉሙ። ስሉስ ቅዱስ ማለት ምን ማለት ነው ዲያቆን? ሶስት ቅዱስ ማለት ነው። ሶስቱ ቅዱሳን ሶስት ቅዱስ ማለት ነው። ስሉስ ቅዱስ ማለት ሶስት ቅዱስ ማለት ነው። አዎ አሁን ያዝክልኝ በኋላ ሶስቱ የሚያመለክተው ቅዱሳን በሚል ፋንታ ቅድስት በሚል ይጠራሉ። ቅድስት ሥላሴ ማለት ሶስቱ ሥላሴ ማለት ነው። ሶስቱ ምን ሥላሴ ማለት ነው ራሱ ማለት ነው። ራዕየ ዮሐንስ ምዕራፍ 22 ቁጥር 9 ላይ አንድ የሚናገረው ቁም ነገር አለ። ወይቤሌ አትስከድ ኢትአልቁ ዮጊ ገብረ አጋስቲኪ ነአ ወሐዘከ ነቢያት ወእዘል ያቅቡ ቃለ ዝንቱ መጽሐፍ ወአንተ ስለ እግዚአብሔር ስገድላል። በግዕዝ ባይብል ላይ ነው። አጋስቲከ ይለዋል ራሱ ማለት ነው። ጌቶች ማለት ነው በግዕዝ ማለት ነው። መልአኩ ለዮሐንስ ምን አለው? ጌቶች ሲለው በግሪኩ በእንግሊዝኛው ላይ በአማርኛው ላይ ጌቶች የሚል ቃል ይቅርና ጌታ የሚል ቃል ራሱ የለም። አንድምታው ላይ ግን ምንድነው ያለው? ገብረ አጋዕዝተ አነ የጌቶች የሥላሴ ገዢ ነህና ሐዋርያት ጌቶች የሆኑትን የሥላሴ ገዢ ነህና ብሎ ያስቀምጣል። ጌቶች ጌታ አይደለም እኮ ያለው ጌቶች አጋስቲከ እያለን አጋስት ማለት ጌቶች ማለት ነው ትርጉሙ ማለት ነው። ሰይፈ ሥላሴ ዘሁድ ምዕራፍ 8 ቁጥር 4 ላይ በሶስተኛው ቀንም አጋዕዝተ ዓለም ሥላሴ የአብርሃምን የልቡን ቆራጥነትና የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ ይላል። አጋዕዝተ ዓለም ጌቶች ማለት ነው ትርጉሙ ማለት ነው ራሱ ማለት ነው። እንዝራ ስብሐት መጽሐፍ 11 ቁጥር 9 ላይ በአንቺ ሶስቱ ጌቶች የተጠለሉብሽ በድንኳን አጠገብ ቆምሽ እንጨት አንቺ ነሽ ይላታል። ሶስቱ ጌቶች። ስለዚህ ክርስቲያኖች የምታመልኩት ስንት ጌታ ነው? ሃኒ ክርስቲያኖች የሚያመልኩት ስንት ጌታ ነው? አንድ ነው። ግን ይሄ አንድ ሥላሴ ሰለስቱ አጋዕዝት ይላል። መክሊትን አስገቧት። ሰለስቱ አጋዕዝት እያለ ሰላም አለይኩም ወራህመቱላሂ ወበረካቱ። እስኪ ጎትታት እንዴ አካውንቷ እንትን ነው መሰለኝ ገስትም ላይ የለችም። ጎበስ ላይ ገስት ላክና ትግባ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዝ? እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ጠፋህ? በሰላም ነው? አልሐምዱሊላህ። እራለሁ ማታ ገብቼ ነው ትንሽ። ኦኬ ማታ ለዛ ይሆናል በቃ አላገኘሁም ማለት። አይ ማሻአላህ ስጠፋ ትንሽ ቀዝቀዝ ይላል። ኡስታዝ ቅድም ከዲያቆን ጋር ስታወሩ ከዛሬ በፊት ከሰማሁት ጋር ትንሽ ግር አለኝ። መዋት የሚለው ቃል ሟች ብለው ሲተረጉሙት ነበር ብዙ ጊዜ የሰማሁት እና ሊኩሊ ብቻ አረብኛ ጋር እንዳይቀላቀልብኝና ለሁሉም ነፍሶች ሟች ነው ወይስ ለነፍሶች ሁሉ የሞተች ብሎ ነው የሚተረጉመው? አይ ለሁሉም ነፍስ ለሟች ሁሉ ነፍስ ቤዛ የሆነች ብሎ ሲተረጉሙ ስለሰማ ወታ ኔትወርክ ነው መሰለኝ። መልሱት። እሱ እስከሚመለስ ኡስታዝ ጥያቄ ልጠይቅ። ሰላም አለይኩም። ኦኬ ልጨርስና እንትን ይበል እሱ ይግባ እስከዛ ድረስ ማለት ነው። ልጨርስ የሥላሴን ጉዳይ ተመችቶኛል። ሰይፈ ሥላሴ ዘቀዳሚት
ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባል አለ። ለመለኮት ሶስትነት። ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 75 ላይ ደግሞ ለሥላሴ ሶስትነት ምስጋና ይገባል። የሥላሴ ሶስትነት ነው ምስጋና እየተገኘ ያለው። ይሄን ነው ይሄኛውን ነው በጣም የሚያስፈራ። ይሄንን ስሙት። ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት ይላል። ማናት የምትመለከው? ልዩ የምትሆን ሶስትነት በሶስት አካላት። ማናት እሷ? ማናት? በሶስት አካላት በአብ በወልድ በመንፈስ ቅዱስ የምትመለከዋ ሶስት ልዩ ሶስትነት የምትባለው ማናት? የምትመለከዋ ኧረ ማናት ንገሩኝ። እኔ እቺን አላቃትም። እኔ ሰምቼ አላቅም። ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት ይላል። ማናት ይቺ በሶስት አካላት የምትመለክ? ኧረ ማናት ይቺ ሶስትነት የምትባለው በሶስት አካላት ያለችው? ማናት? እኔ ምን አውቄ? ጻፊው በደንብ እንዳጠይቂ በይ ጻፊው። እንደዛ ከፍ ጥያቄ ካልሽ ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ እኔ እኮ ቪዲዮ መክፈት እራሱ አልችልም። ላሳያችሁ ነበር። የሚችል ሰው አለ ማውጣት የሚችል? ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ የሚችል አሚር ትችላለህ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን ልክፈትልህ ኡስታዝ? ሃይማኖተ አበው ማውጣት ትችላለህ? ሃይማኖተ አበው ሃርድ ኮፒ ነው ያለኝ፣ ቤት ነው ስራ ቦታ ነኝ። ኦኬ የሚችል ሰው አለ ሶፍት ኮፒ ያለው? ሐሰን ታቻልና እስኪ ሐሰን አንድ ቁጥር ጻፍልኝ። ሐሰን ላስገባው ኡስታዝ። ሰላማዲን ካለ አንድ ቁጥር ጻፍ። አንተ ሐሰን ነው ከተመቸ አንድ ቁጥር ጻፍልኝ። አልገባ ከባድ ነው ግን ያዙት። ለማንኛውም ማለት ነው ሲመቻችሁ አውጡላቸው ማለት ነው። ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ምዕመናን ክርስቲያን ነው ወይስ ሰላም ብያለሁ? ምዕመናን ክርስቲያን ነው ክርስቲያን ነው። እየወጣ ነው ኔትወርኩ ነው መሰለኝ። መልሱት ካለ አንዳንድ ጻፍና ግባ። ሙእሚን ምእመን በግዕዝ በአማርኛ አማኝ ማለት ነው ትርጉሙ። ምእመናን ማለት ደግሞ ሙእሚኑን ነው በአረብኛ። ምእመናት ማለት ደግሞ ሙእሚናት። ማሻአላ ተመሳሳይ ነው። ይሰማል? ምእመናን ሐሰን ማውጣት ትችላለህ? አዎ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ያለውን አውጣላት። ይሄ እዚህ ጋር ሃይማኖት ይሄን እዚህ መጽሐፍ ውስጥ ነው። ሃይማኖተ አበው አዎ። ከዛ ምዕራፍ 99 ቁጥር 5 ምዕራፍ 99 በምዕራፍ ነው የተቀመጠው። በምዕራፍ ነው የተቀመጠው። እዚህ ላይ ግን በምዕራፍ የትኛው ነው ኡስታዝ? የትኛው ነው? ምን ምዕራፍ ነው እንጂ ስትነካው ምዕራፍ አለው ራሱ ያሳያል። ንካው፣ አንዱን ንካው። አዎ ስንት ነው እኔ? እስቲ አሁን ምዕራፍ 7 ነው ያለኸው። ከዛ ግባ እንደዛ ወደዛ እንትን በል ሃይማኖተ አበው ምዕራፍ 7 ከዛ ወደ ላይ ወታች ወረድ ንካው እስቲ አሁን ምዕራፍ 116 ነው ያለኸው። አሁን ወደ ኋላ እዛው እያለ ንካው። አትነካካው። እሺ አትነካካው። እዛው እያለ እንደዚህ በለው። በእጅ እንትን በለው። በእጅ ነካካው። አዎ ንካው። ወደዛ። አዎ እንደዛ 108 107 106 104 100 ከዛ አሁን እዚህ ጋር ነው። ከዛ እንትን በል
ለመለኮት ገንዘቡ ነው ፈጥኖ ይላል መግዛት በመተነ ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት አለ። ማናት እቺ? ኧረ ማናት? ልዩ የምትሆን አይሻት እዚህ ጋር ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት። አይሻታኒ ልዩ የምትሆን ሶስትነት በሶስት አካላት ስላሴ ናቸው። ሶስት አካላት በሶስት አካላት ታውቃ የምትመለክ ማናት? ስላሴና ሶስት አካላት ይለያያሉ? ስላሴ በሶስት አካላት እኮ ነው ታውቃ አይታችሁ። በሶስት አካላት ሶስት አካላት እነማን ናቸው? አብ፣ ወልድ፣ መንፈስ ቅዱስ ናቸው። በዚህ በአብ በወልድ መንፈስ ቅዱስ የምትታወቀዋ ልዩ ሶስትነት የምትባለው ማናት? የምትመለከዋ ቤተክርስቲያን አይደለችም፣ እዛው ያለ ነገር ነው። ከመጣልኝ ላቀርማ ቁጥር 11 ላይ ያወጣልኝ 11 ላይ ቁጥር 11 ላይ እዛው ላይ ቁጥር 11 ላይ አረ ለበለው ቁጥር 11 ላይ ነው። ምዕራፍ 11 ላይ እኮ አላልኩ 90 ላይ ነው ያለው። 99 ላይ እዛው ቁጥር 11 ላይ እዛው ላይ ቁጥር 11 ላይ ሂድ ቁጥር 11 ላይ ሂድ አሁንም 96 ላይ ነው ያለው። ማን ተንቀሳቀስ አለ? ፍጥነት ደግሞ እኮ ቁጥር 11 እዛው ላይ ቁጥር 11 ላይ ቁጥር 11 እስቲ እሺ ፈጣሪያችን ያለ መለየት ስንት ነው ይላል? ግዕዙ የሚለው እንደውም አምላካችን ነው የሚለው አምላክህን ነው የሚለው። አማርኛውን እስቲ አንብቢው አኔ እስቲ አንድ ጊዜ እቺን አንብቢልን፣ እቺን ብቻ አንብቢልኝ ቁጥር 11 ላይ ፈጣሪያችን ያለ መለየት ሶስት ነው፣ በመለኮት አንድ ሲሆን በአካል ሶስት ይባላል። ፈጣሪያችን ስንት ነው አለ? ግን ፈጣሪያችን ስንት ነው? ሶስት ነው። ፈጣሪዎች የሚል ቃል እንዳለ ታውቂያለሽ? ስላሴ ፈጣሪዎች እንደሚባሉ ፈጣሪ ሳይሆን ፈጣሪዎች ስንት ነው? ፈጣሪዎች ከተባለ ስንት ነው የምታስቢው? ፈጣሪዎች የሚል ብዙ ቁጥር የለውም ብዙ ፈጣሪዎች የሚለው ቃል ማለት ነው። መልካ ስላሴ ቁጥር 39 ላይ ስሉስ ቅዱስ ሆይ የአዳምና የሔዋን ፈጣሪዎቻቸው እንደመሆናችሁ ይላል። ፈጣሪዎቻቸው ሰይፈ ስላሴ ዘእሁድ ምዕራፍ 8 ቁጥር 41 ላይ ደግሞ ሶስት የምትሆን ፈጣሪ አምላኬ ጌታዬ ንጉሴ ሆይ ይላል። ሶስት የምትሆን ጌታዬ ንጉሴ አምላኬ ፈጣሪ ተመልሰው እኛ ጋር ሲመጡ አንድ ነው ይሉናል። ይሄን ይመስላል እንግዲህ። እሺ አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናቸው? ወንድሞቼ እና እህቶቼ ዛሬ ከዚህ ቪዲዮ ምን ተማራችሁ? አስተያየታችሁን ከታች አስተያየት መስጫው ላይ ያስቀምጡልን። ቤተሰብ ያልሆናችሁ እህት ወንድሞቼ ደግሞ ሰብስክራይብ በማድረግ ይህን የዳዋ ስብስብ ቤተሰብ ይሁኑ። በቻናላችን ይመዝገቡ፣ ይምረጡ። እንዲሁም ለሚወዱት የቤተሰብ አካል ሼር በማድረግ ያጋሩ። በዚህ ቻናል በንጽጽር የምናውቃቸው ወንድሞች የሚያደርጉትን ትምህርት ላልደረሳቸው ወንድም እህቶች ለማድረስ ብቻ ታስቦ የተዘጋጀ ቻናል ነው። ለቤተሰቡ ለወዳጅ ዘመዶ በማጋራት ዳዋውን ተደራሽ እናድርገው። ስለምታደርጉ ድጋፍ በሙሉ ከወዲሁ አላህ ጀዛውን ይክፈለው። አላህ ይባርካችሁ። በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን።